እንወደው ዘንድ በሉሲ ደም ግባት የለው። ስለ ቃሉ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አያችሁ ይህን ነቢይ እንወደው ዘንድ ክርስቶስን እኮ ነው እንወደው ዘንድ ደም ግባቱ የለው። ነቢዩ ዳዊት ደግሞ በመዝሙር 45 ላይ ጎሳ ልቤ ብሎ ከተናገረ በኋላ ይሴኒ ለሀዩ ወልደ እጓለ እማሕያው ብሎ ተናግሮለታል። ከሰው ልጆች ሁሉ ደም ግባቱ ውበቱ የሚያምር ብሎ የተናገረለትን ነቢዩ ኢሳይያስ ደግሞ አመጣና በትንቢት መነጽር ምን አለው? እንወደው ዘንድ ደም ግባት የለውም። ዕለተ ዓርብን ተመልክቶ ነው። አያችሁ አሁን ደግሞ ሀዚህ እንደው አይበል እንጂ አንዱ ወንድሜን አሁን ላዩ በደንብ ለብሶ ስናየው ወደዋለን። ሰውነቱ በደም ቃጭቶ በመስማር ተበላስቶ በዚህ ደሙ እየፈሰሰ ስናየው ውስጣችን በሀዘን ይሰበራል እንጂ አንወደውም አይደል? ያንን አየ ኢሳይያስ። ዕለተ ዓርብን ተመለከተና አሻግሮ በትንቢት መነጽር እንወደው ዘንድ ደም ግባት የለውም ማለት ደም ግባቱ ጠፍቷል። የኛ ጌታ መድኃኒዓለም ኢየሱስ ክርስቶስ በመልዕልተ መስቀል ላይ ተሰቅሎ ደሙ እየፈሰሰ አባት ሆይ እያለ እየጮኸ ላባ ሰበቅታቤ እያለ እየጮኸ ባየው ጊዜ ይህን ትንቢት ነው ኢሳይያስ ያየው። ዕለተ ዓርብን ተመልክቶ ነው። ነቢዩ ዳዊት ምንድን አለ? ይህን ሲመልስ ደግሞ ይሴኒ ለሀዩ ወልደ እጓለ እማሕያው ከሰው ልጆች ሁሉ ውበቱ ደም ግባቱ የሚያምር በአንደበቱ አነጋገር ማር የሚንጠፈጠፍለት ነ ተከው ሞገሰም ከናፍሪከ አዎ አነጋገሩ አንደበቱ የሚጣፍጥ እንደ ማር እንደ ስኳር የሚጣፍጥ እሱም ዓለም ደም ግባት የለውም ማለት ነቢዩ ኢሳይያስ የዕለተ ዓርብን እያወሳ እጆቹ በመስፈር ተቸንክረው እግሩ በመስፈር ተቸንክሮ ልቡ ተወቅቶ ደሙ እየፈሰሰ ሰውነቱ በደም ጋይቶ ባየው ጊዜ እንወደው ዘንድ ደም ግባት የለውም ማለት የእኛ ጌታ መድኃኒዓለም ኢየሱስ ክርስቶስ በዓለ ስቅለቱ ስለኛ ሲል ነሳደው የነወፅ ወረ ሕማመነ ብሎ የተናገረ እዚሁ ምዕራፍ 53 ላይ ነው። ስለኛ ቆሰለ፣ ስለኛ መከራን ተቀበለ። አው ወበቁስለ ዚአሁ ያየውና በሱ ቁስል እኛን ይፈውሰናል፣ በሱ ሞት እኛ እንድናለን፣ ስለዚህ እኛን አዳነናል። እና ዕለተ ዓርብን ስናይ እንግዲህ መከራውን እናያለን። ረበናት አይሁድ ጭካኔያቸው በበዛ ጊዜ ስቀለው ስቀለው እያሉ በተባበሩ ጊዜ በማቴዎስ ወንጌል ምዕራፍ 27 51 ላይ በወስዳችሁ ጉዛን ፍጥረቶች መስክረዋል። የእኛ ጌታ መድኃኒዓለም ኢየሱስ ክርስቶስ በመጠቅሳይ ሳለ የሰው ልጆች ጭካኔያቸውን ባሳዩ ጊዜ ራቁቱን በእንጨት መስቀል ላይ በሰቀሉት ጊዜ አምላክ ዲበ ዕፀ መስቀል ተሰቅለ ስንለው የነበር ለዚህ ነው። ወሀቤ ሰላም መድኃኒዓለም ሰላም የሚሰጠውን ጌታ ኢየሱስ ክርስቶስን ምን አሉት? ሰላምን የሚያናጋ እንደ ዘመኑ ፖለቲከኞች ሰላምን የማይወዱ እነሱ ሰላምን የሚያናጋ ይሉታል። አያችሁ፣ የቄሳርን ሕግ የሚጥስ ሰንበትን የሚሽር ድውይ የሚፈውስ ልምጽ የሚያነጻ ሙት የሚያነጻ እጉር የሚያበራ ብለው ነው የከሰሱት። አያችሁ፣ ይሄ ወንጀል ነው። እውነት በሌለበት ዘመን ዕለተ ዓርብ ማለት ሊቀ መዘማርያን ኪነ ጥበብ ደስ ይለኛል። አንዱ መዝሙር ዕለተ ዓርብን እያነሳ በቀራንዮ ፍርድ ተጋደደ እያለ የሚዘምረው መዝሙር አለ። አዎ ወንጀለኛው ተለቆ ንጹሕ በግ ታረደ እያለ ወንጀለኛው በርባን ይፈታ፣ ምንም ንጹሕ ባሪ የሆነው ክርስቶስ ግን ይሰቀል ይሉ ነበር። ይሰቀል እንዴት ላድርገው ባለ ጊዜ ጲላጦስ ስቀለው ስቀለው፣ ኧረ ተው ሰው ንጹሕ ነው፣ ደሙ በእኛና በልጆቻችን ይሁን አሉ። ጲላጦስ አየው መረመረና ምንም ሲያጣበት እጁን ታጠበ። ዛሬ ካህኑ ቅዳሴ ላይ እንደምታዩት ንጹሕ የሆነ ንጹሐንን ደም ልክሙ እያለ ከሁላችሁ እኔ ከኃጢአታችሁ ንጹሕ ነኝ፣ እኔ ራሳችሁ ደፍራችሁ ወደ ክርስቶስ ሥጋና ደም ብትቀርቡ የሚያውደው የዚያ ምሳሌ ነው። እጁን ታጠበ። ጲላጦስ እዛ ጊዜ ሊጨንቀው ሚስቱ ልካበት ነበርና ከዚያ ንጹሕ ሰው እንዳትደርስ ብላ ነግራው ነበርና እጁን ታጠበ። እጁን ታጠበና ንጹሕ ነኝ፣ እኔ ከዚህ ሰው ደም ንጹሕ ነኝ፣ የራሳችሁ እንደ ሕጋችሁ አድርጉት። እኔ ግን እንኳን የሚሰቀልበት የሚገረፍበት አንድም ወንጀል አላገኘሁበትም፣ ይህ ሰው ንጹሕ ነው አለ። አይ ስቀለው ስቀለው ደግሞ አሉ። መርገማቸው ደግሞ በእኛ ቀርቶ በልጅ ልጆቻችን ይሁን። ይህ መርገም ነው ዓለማችን ዛሬ እያናገው ያለ። በእኛ ቀርቶ ነው ያሉ። በራሳቸው እንኳን ይሆን ለልጅ ልጅ እንዲጠር ተመልከቱ። እንግዲህ የሰው ልጅ ደካማነታቸው፣ አመለካከታቸው ደሙ ላይ ነው ላይ ነው ሁሉ ነኝ ይሉ በእኛና በልጆቻችን ላይ ይሁን እያሉ የሐሰት ድምፅ ማስተጋባት ጀመሩ። በዚህ ጊዜ ጲላጦስ መስፍን ነው ጨነቀው። እንግዲህ ለብዙዎች የተነሳ የብዙዎች ሁከት ከሚፈጠር
እንደፈለጋችሁ አድርጋችሁ እንደሕጋችሁ ፍረዱበት፣ እኔ ግን ከዚህ ሰው ደም ንጹሕ ነኝ ብሎ ራሱን አሳልፎ ሰጣቸው። በዚህ ጊዜ ነው ዋቤ ሰላም መድኃኔዓለም ሰላምን የሚሰጠው መድኃኔዓለም እንደ ወንጀለኞች ወተወለቆ ምስለ ጊጉያ ሊቀ ካህናት ኢየሱስ ክርስቶስ ሳይበድል እንደ በደለኞች ወንጀል ሳይኖርበት እንደ ወንጀለኞች በወንበዴዎች መካከል ተሰቀለ። በዚህን ጊዜ ተሰቅሎ ደሙ እየፈሰሰ አባት ሆይ እያለ 7 የፍቅር ቃሎች በዛን ጊዜ ተናግሯል። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ የጸለየ አባት ነው። በዚህን ጊዜ ልቡን እየወጉት እጁን በቀኝ በግራ ቸንክረው እግሩ ተቸንክሮ ደሙ እየፈሰሰ አባት ሆይ አባ እስራኤል ወዘያምሩ ይገብሯል። ሉቃስ 22 ላይ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ የጸለየ አባት ነው። ፍቅሩን እስከዚህ ድረስ ነው። ፍጡር ጨካኝ ነው። ፈጣሪ ግን አያችሁት ርኅሩህነቱን። እኛ ብሎን እንዴ ያቅማለኝ መላእክትን ጽፌ ተልከውልኝ እንደዚህ ላጥፋቸው ወይ አባቴ መላእክትን ላክልኝ፣ አባቴ የረዳት ላክልኝ፣ ኃይልን ላክልኝ፣ እነዚህ ሰዎች አምፀዋል፣ እነዚህ ሰዎች በድለዋል፣ እናጥፋቸው ነበር። እሱ ግን አምላክ ሆይ ያለ ወደ ባሕርይ አባቱ የሚያደርጉትን አያውቁምና ይቅር በላቸው ብሎ የጸለየ አባት ነው። በዚህ ብሎ አልቀረ። 7ቱን የፍቅር ቃሎች በዛ ጊዜ ተናገረ። አባ እስራኤል ወዘያምሩ ይገብሩ። ሽፍታውን ደግሞ አንተኑ ተቀድሞ ለአዳም በወያ ውስተ ገነት። በመጨረሻው ጊዜ 7ቱ 10 ቃላት ምንድን ነው ያለ? እዚያችን አንጻር ወይም የተፈጸመ ኩሉ ጠቅለልን ስናደርገው እመቤታችንም ከ7ቱ 10 መስቀል አንዱ በዛን ጊዜ ነው አምከው ነው አይወልኪ ብለው አደራ ሰጥቷል። ከመስቀል ለዮሐንስ ለሚወደው እመቤታችን በዛን ጊዜ እያለቀሰች ባያ ጊዜ ያው ቅድስት ነፍሱ ከስጋው ልትለይ ነውና አደራ ሰጥተው አባ ማኅፀን ነፍሲ ያለ አባት ሆይ ፍቃድ ከሆነ ይህች ጽዋ ከእኔ ትለፍ አለ። መራራ ሞትን ለመጎብኘት ለመሞት። በዚህን ጊዜ የሰው ልጆች ጭካኔ የተሞላባቸው ስቀለው እያሉ በማቴዎስ 27 50 አንስተን እንደምንመለከተው በዚህ ጊዜ ምድር አርለቅለቀት። ቅዱስ ያሬድን ወሰደና ወተሐውኩ መቃብራት ወተከስቱ ወተሐውኩ እያለ ወተከስቱ መቃብራት አለ። ወተሐውኩ ታወኩ ሰማያትም ምድርም ፈጣሪያቸው ራቁን በተሰቀለ ጊዜ 7ቱ ታምራት የሚባሉት በዚህ ጊዜ ተገለጡ።